ፍቅር እንግዲህ አደይን እያሰቃየቻት ትገኛለች ማለት ነው። የአደይ ስቃይ ከቀን ወደ ቀን እየባሰ ነው የሚሄደው። የምር እኔ ምን እንደምል አላውቅም። ግን አደይ ደግሞ በዚህ ልክ ይሄ እንደው ለድራማው ቢሆንም ይሄን ያክል መሰቃየት የለብሽም ብዬ ነው የማስበው። ምክንያቱም በዛ በጣም በዛ ያንቺ ዝምታ ማለት ነው። እቺ ኩባያ የምታክል ልጅ አሁን እንደው አንቺን ታሰቃይሽ አደይ? የምር ይደብራል እንዴ! እንደው ማንም ሰራተኛ ግን እንደዚህ ተጠፍጥፋ ማለት ተሰድባ ተገላምጣ ማንም እኔ አላድርም በበኩሌ። እንኳን አይደለም ኢትዮጵያ ውስጥ እዚህ ላሉት አረቦች እሺ ብዬ አልበረከክም። እንደዚህ ቀልድ ነው እንዴ? ህግ ባለበት ሀገር ለዛውም ደግሞ ብቻ እንጃ። የአደይ ደግሞ በዛ። ዴቭ ደግሞ እንግዲህ በአደይ ፍቅር በጣም እየተሰቃየ ይገኛል። አደይም ፍቅሩን ልትቀበለው አልቻለችም። እውነት በጣም ነው የተሰቃየው። እሷም ደግሞ ልትረዳው አልቻለችም። ምክንያቱም አደይ ዴቭን ብታፈቅረው ፍቅር ትገላታለች በተኛችበት ማለት ነው። እንደዚሁም አልቻለቻትም እና ለምለም ደግሞ እንግዲህ ነብር ሆናለች። በቀጣይ ቪዲዮ እርግጠኛ ነኝ ፍቅር የምትዋረድበት ቪዲዮ ነው በቃ። ምክንያቱም አደይ ምንም ነገር የማውቀው ነገር የለም ብላታለች። ምንም ስለ ሀብሉ እውነቱን ተናገሪ፣ እኔ አንቺን ልረዳሽ ነው እንጂ ቀጥታ ላይ ላናገር ነበር ሁሉም ነገር ስትላት፣ ለምለም እንዴት አንቺ እንደዚህ ታስቢኛለሽ? እኔ እንደዚህ አላደርግም፣ ግን ከልጁ ጋር ቆምኩኝ እንጂ ሄድና ሰረቀው ሄድና ሃንግ አድርገው አላልኩም። እኔ ኤላን ማን ይሄን አበጋዘን አለቻት ማለት ነው። እንግዲህ በቃ ይሄ ሁሉም የፍቅር ሴራ ነው አይደለ ስትል እንግዲህ ፍቅር በረሰር ተለጥፋ እያዳመጠች ነበረ ማለት ነው። ፍቅር እንግዲህ አደይን የማታደርጋት ነገር የለም። ዘይት ደረጃው ላይ ነስነሳ አደይ እንድትወድቅ አደረገች። እሷም ግን ወደቀች። ደስ ብሎኛል ማለት ነው። የእውነት በጣም ደስ ያለኝ እና እንደዚህ አይነት ቀልድ አይቀለድም። ሲጀመር ዘይት ሰዎችን ይሰብራል። ዘይትና ሙዝ መጥፋ ነው በጣም ማለት ነው። እንግዲህ ያ በዛ አልሳካላት ሲላት ውሃ ሙቃ እግሯ ላይ እንዲደፋ አደረገችባት። ብቻ በጣም እያሰቃየቻት ነው በእውነት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለ አልሐምዱሊላህ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት አድርጉልኝ። ነባሮቹም ስለምታበረታቱኝ ከልብ ነው ማመሰግነው። እንግዲህ የአደይ ስቃይ እንደቀጠለ ይገኛል ማለት ነው። እውነት በጣም ነው የምትሰቃየው፣ ግን በዚህ ልክ አረ ያቺ ብርሃን በጣም ጎበዝ ነበር፣ ጀግና። የምር አትበገርም። እንዲህ እኔም ሲነኩኝ ይሻላል። ለምን አልሞትም? እንደው በጭራሽ ሰው ሲነካኝ አልወድም። ቀልድ ነው እንዴ? እና አደይ ዝም ብላ ፍቅር ልጅ ነች እያለች ራሷን እንትን ትላለች ማለት ነው። በጣም እያሰቃየቻት ትገኛለች በእውነት። እንዲህ አበዛችሁ በጣም። እና እንግዲህ ዛሬም እንደዛው ዘይትና ስንሳ እንድትወርቅ አደረገቻት። ያም አልሳካ ሲላት ውሃ ሙቃ እግሯን እንዲደፋ አደረገች። እንደዛም ደግሞ ጸጉሯን እየያዘች ተነሺ በ15 ደቂቃ ውስጥ ምሳ መብላት ትፈልጋለሁ ተነሺ አለቻት ማለት ነው። እንደዛው እንግዲህ እየተጎተተች ተነሳች። ብቻ የምር በጣም ነው የሚያስጠላው። በጣም ነው የምታሰቃያት። አውዝ ቢላይ እንዴ! በዚህ ልክ የሰው ልጅ ስቃይ። በነገራችን ላይ ዴቭ ከዛ ቤት ቢሄድ የአደይ ስቃይ የባሰ ነው የሚሆነው። ምክንያቱም ከልካይ ማንም የሚከለከልላት የለም። ባርኮቴ ቤት ውስጥ አይውልም። የባርኮት እናት የለችም። ስለዚህ ፍቅር አንዳው ትጫወትባታለች አደይ ላይ ማለት ነው። አሁንም ባርኮት እንደዛው ማነው ሄ ዴቭ እየተከታተላት ነው። አደይም ደግሞ እባክሽን የዚህ ልጅ ፍቅር ተቀበይ። የምር ግፍ ነው። በጣም እየተሰቃየ ነው ያለው። አሁንስ አሳዘነኝ። የምር ምስኪን ነበር። እንደው ተሰቃየ። ጭራሽ ክላሷ ገብቶ እኮ ልረፍ ዝም በይኛል አለ። አላዋ ላይ ለሽ አለ እኮ። ኧረ ድፍረት! አንተም ጎበዝ እናቴ ተነስ እያለች ጭራሽ ጸጉሩን እየደባበሰች ተነስ ትላለች። ወዴት ይነሳል ታዲያ ጸጉሩን እየነካካሽ? አንቺም ጉደኛ ነሽ እኮ። እና ፍቅር ተንኮሏ ከማጠሯ መወጠሯ ይላል አባቴ። የምር በፈጣሪ ኩባያ የምታክል ልጅ እኮ ተጫወተችባት በእውነት። እንግዲህ ለምለም የድሮ ፍቅረኛዋን ስላገኘች በጣም ደስተኛ ሆናለች። ግን ደግሞ ያሳለፈችውን ነገር ስትናገር በጣም ነው የምታሳዝነው። እና ያንን ነገር ሳይረዳት ቀርቶ ብዙ ሊፈርድባት ነበር ሄላ። ያው ከመጥፋት አንጻሯ ያላስፈለግኩት ቦታ የለም፣ ስልክሽም አይሰራም፣ 7 ዓመት ሙሉ እኮ ተሰቃየው ምናምን ሲላት ሄላ የመጀመሪያ ከመፍረድ በፊት ያሳለፍኩትን ነገሮች ልትረዳኝ ትሞክር አለችው ማለት ነው። እናትና አባቴ መሞታቸውን ባርኮት ያልነገረኝ ስትለው ነግሮኛል፣ በጣም አዝናለሁ አለ። እሷ ከሞተች እና እሱ ከሞቱ በኋላ አክስቴ ጋር ነበርኩኝ። እዛም ደግሞ በጣም እየተሰቃየው ነበረና ከዛም ወጥቼ እንግዲህ ሰው ቤት ገባው። እዛ የገባውበት ሰው ደግሞ ሰውየው በጣም እያስቸገረኝ ነበረ። ከዛ ወጥቼ
ራቆቴን ስሮጥ ነው አደይን ያገኘኋትና አደይ ይህንን ጃኬት የሰጠችኝ ብላ አለችው ማለት ነው። ከዛም በቃ ወደ እንትን መጡ ማለት ነው። ወደ አደይ ቤት ይዘኸኝ ሂድ አለችው። አደይ ቤት እንግዲህ ይዟት መጣ። ኤላ ቁጭ በል አንተ፣ አደይን ፈልጊያት ነው፣ አደይን ላናገራት ፈልጋለሁ ስትል ፍቅር የት ነች አደይ ትላታለች። ወይ መኝታ ቤቷ ወይ ክችን ትሆናለች አለች። ከዛም ሄደች። ፍቅር ሂጂና ሊዲያን ጥሪልኝ፣ ሊዲያን ላናገራት ትፈልጋለሁኝ፣ አንቺ ግን ከቻልሽ እንዳትመጪ፣ ሊዲያን ብቻዋን ማናገራት ፈልጋለሁ አለ። እንግዲህ ሊዲያ የምትመናቀረች መጣች። ሊዲያ ለቀደሙ ነገር ይቅርታ ስለተናገርኩት ስላንተ ችግር የለውም፣ ለአንድ ተራ ሰራተኛ ብለህ እኔን መናገር፣ ሊዲያ አሁንም አነጋገርሽን አስተካኪ፣ ለምለም ሰራተኛ አይደለችም፣ እንደዚህ የሆነችው ደግሞ አክስቷ እንደዚህ ነው ያረገቻት፣ ስለዚህ አሁንም እሷ እንድትናገሪ አልፈልግም አላት ማለት ነው። ለምለም እንግዲህ አደይ ጋር ሄዳ አደይ ሀብል አንቺ ነሽ የሰረቅሽው ምናምን ስለ አንቺም እንደዚህ ያልሽኝ፣ ለምለም በጣም አዝናለሁ፣ እኔ ምንም የማውቀው ነገር የለም፣ አደይ እውነት ምን ተናገሪ፣ እኔ መናገር በፈልግ ኖሮ ሁሉንም ነገር ለሄላ ነገረው ነበረ ስትላት፣ ለምለም እኔ ምንም የማውቀው ነገር የለም፣ ሀብሉን ደግሞ ለሊዲያና ለፍቅር መልሶላቸዋል ልጁ አለቻት ማለት ነው እንግዲህ